ጤና ይስጥልኝ ተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆያለሁ። በቅድሚያ ሰባተኛውን ሀገራዊ ምርጫ ነፃና ተአማኒ ለማድረግ በቁርጠኝነት እየሰራ መሆኑን በብልጽግና ፓርቲ የሰሜን ጎንደር ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አስታወቀ። ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ሐሳብ ለሰባተኛው ሀገራዊ ምርጫ የምርጫ መለያ ምልክትና የማኒፌስቶ ትውውቅ በደባርቅ ከተማ ተካሂዷል። ደረጀ ደርቦ ተጨማሪ አለው። በብልጽግና ፓርቲ የሰሜን ጎንደር ዞን ቅርንጫፍ ጽህፈት ቤት ለሰባተኛው ሀገራዊ ጠቅላላ ምርጫ የማኒፌስቶና የምርጫ መለያ ምልክት ትውውቅ አካሂደዋል። በመድረኩ ንግግር ያደረጉት በቢሮ ኃላፊ ደረጃ የርዕሰ መስተዳድሩ የጸጥታ ጉዳዮች አማካሪ ዶክተር ዘላለም ልጅአለም ሰባተኛውን ሀገራዊ ጠቅላላ ምርጫ ነፃና ተአማኒ ለማድረግ እንደ መንግስት በቁርጠኝነት እየተሰራ ነው ብለዋል። እውነተኛ ምርጫ የአንድ ህዝብ የስልጣን ባለቤትነትና ሉዓላዊነት ማረጋገጫ ነው። እውነተኛ ምርጫ ብዙ ምርጫዎች ተካሂደዋል። ብዙ ነገሮች አልፈናል። አሁን እንዲካሄድ የምንፈልገው ምርጫ ግን በትክክል ህዝቡ የስልጣን ባለቤት መሆኑን የሚያረጋግጥበትና ሀገርም እንደ ሀገር ሉዓላዊነቷን የምታረጋግጥበት ምርጫ እንዲሆን ነው ፍላጎታችን። ፓርቲው ስልጣን ይዞ በቆየባቸው ዓመታት በከተማና በገጠር ያለውን ማህበረሰብ በጋራ ተጠቃሚ የሚያደርጉ በርካታ ተግባራት ማከናወኑን ተናግረዋል። በሁሉም መስክ ለውጥ አለ። በኢኮኖሚ መስክ ብንወስድ ለውጥ አለ። በዲሞክራሲ ስርዓት ግንባታ ብንወስድ ለውጥ አለ። በውጭ ግንኙነታችንና በዲፕሎማሲ ብንወስድ ብዙ ለውጦች አሉ። በብልጽግና ፓርቲ የሰሜን ጎንደር ዞን ቅርንጫፍ ጽህፈት ቤት ኃላፊ አደራጀው ባዘዘው እንደ ሀገር በተለያዩ የልማት ዘርፎች ውጤታማ ስራዎች መከናወናቸውን አስረድተዋል። በመስኖ በርካታ ሄክታርን በማልማት ሀገራችን በምግብ ራሷን እንድችል ሰፊ ስራ የሰራበት ከኛም አልፎ ስንዴ ወደ ውጭ ኤክስፖርት ለማድረግ የጣርንበት ሁኔታ እንዳለ ማየት ይኖርብናል። የሰሜን ጎንደር ዞን ምክትል አስተዳዳሪና የትምህርት መምሪያ ኃላፊ ክቡር አሰፋ ብልጽግና ፓርቲ በሀገረ መንግስት ግንባታና የጸና የዲሞክራሲ ስርዓትን በመፍጠር በኩል ተስፋ ሰጭ ተግባራትን አከናውነዋል ብለዋል። የዲሞክራሲ ግንባታ እንደ ሀገርም እንደ አፍሪካም ካየነው ኢንፋንት ወይንም አዳጊ የሆነ ህፃን ዲሞክራሲ ነው ማለት ነው። ስለዚህ ከዲሞክራሲ ልምምድ የጸና ዲሞክራሲን በሀገራችን ኤክሰርሳይዝ ማድረግ ወይም መትከል ነው ማለት ነው። ከትናንት መልካም ነገሮችን የሚማር የትናንትን መልካም ነገሮች እያስቀጠለ በትናንት ያሉ እንከኖችን ደግሞ ማረም የሚችል ፓርቲ ነው ማለት ነው። በቀጣይ በሚካሄደው ሰባተኛው ሀገራዊ ጠቅላላ ምርጫ ማህበረሰቡ በነፃነት ድምጹን እንዲሰጥና የሚፈልገውን ፓርቲ እንዲመርጥም ጥሪ ቀርቧል። ሰባተኛው ዙር ምርጫ ዲሞክራሲያዊ ፍትሃዊና ተአማኒ እንዲሆን ሁሉም የበኩሉን መወጣት እንዳለበት የምዕራብ ጎንደር ዞን አስተዳደር አስታወቀ። በብልጽግና ፓርቲ የምዕራብ ጎንደር ዞን ቅርንጫፍ ጽህፈት ቤት ለሰባተኛው ጠቅላላ ምርጫ የማኒፌስቶና የምርጫ ምልክት በገንዳዋ ከተማ አስተዋውቋል። ኤልያስ ጋሻው ተጨማሪ አለው። ምርጫ ዜጎች ይመራናል፣ የሀገሪቱን እድገት ያፋጥናል ብለው የሚያምኑበትን የፖለቲካ ፓርቲ በዲሞክራሲያዊ መንገድ የሚመርጡበት ስርዓት ነው። እነዚህ ዜጎች በምርጫ ሂደቱ ላይ በቂ ግንዛቤ ኑሯቸው የሚፈልጉትን የፖለቲካ ፓርቲ እንዲመርጡም የፖለቲካ ፓርቲዎች የምርጫ ማኒፌስቶቸውንና ምልክታቸውን እያስተዋወቁ ይገኛሉ። በብልጽግና ፓርቲ የምዕራብ ጎንደር ዞን ቅርንጫፍ ጽህፈት ቤትም የምርጫ ማኒፌስቶውንና ምልክቱን ለአባላቱና ለደጋፊዎቹ አስተዋውቋል። በማስታወቂያ ፕሮግራሙ ላይ የተገኙት የጽህፈት ቤቱ ኃላፊ አቶ እንዳለው ማሩ ኢትዮጵያ ባለፉት ዓመታት በሁሉም ዘርፎች በርካታ ለውጦችን አስመዝግባለች፣ በቀጣይ ዓመታትም ለውጡን ለማስቀጠል እየተሰራ መሆኑን ተናግረዋል። ብልጽግናን ከመረጡ ቀጣዩ 5 ዓመት በርካታ ለውጦች እና ስኬቶች ይመዘገባሉ። በ2023 አፍሪካዎች የብልጽግና ተምሳሌት ማድረግ፣ በ2040 ኢትዮጵያን ከሁለት ታላላቅ የአፍሪካ ኢኮኖሚ አንዷ ማድረግ፣ ከዓለም 20 የኢኮኖሚ ሀገራት ተርታ ማሰለፍ ነው። በምግብ ራስን የመቻል ምልክት የሆነውን የስንዴ ነዶ ብልጽግና ፓርቲ ምልክት አድርጎ ማቅረቡን ኃላፊው ተናግረዋል። በስንዴ ምርት የታየውን ውጤት እንደ ስኬት ምልክት ይጠቀምበታል። ሁለንተናዊ ብልጽግናን ስናይ የዚህ አንጻር ነዶ ብዙ
የስንዴ ዘንጎች ባንድ ላይ የታሰሩበት በመሆኑ የሀገር ኢኮኖሚ ከግብርና ተነስቶ ወደ ኢንዱስትሪና ሁለንተናዊ እድገት መሸጋገሩን ያመለክታል። ይህም ብልጽግና የሚለውን የፓርቲውን ስም በቀጥታ ይወክላል። የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ኢያሱ ይላቅ በበኩላቸው የብልጽግና ፓርቲ ባለፉት ዓመታት የነበረውን የዲሞክራሲ ስብራት ለመጠገን በርካታ ስራዎችን መስራቱን ገልጸዋል። ብልጽግና ፓርቲ ባለፉት 5 ዓመታት ለህዝቡ ከገባቸው ቃሎች አንዱ የዲሞክራሲ ግንባታን መሰረት መጣል ሲሆን በዚህም ይታይ የነበረውን የዲሞክራሲ ስርዓት ስብራትን ለመጠገን ፓርቲው በርካታ ስራዎችን ሰርቷል። አቶ ኢያሱ አክለውም ምርጫው ሰላማዊ ሆኖ እንዲጠናቀቅ ሁሉም አመራርና አባላት የበኩላቸውን ድርሻ እንዲወጡ አሳስበዋል። ምርጫው ሰላማዊ፣ ዴሞክራሲያዊና በህዝብ ዘንድ ቅቡልነት ያለው ምርጫ ሆኖ እንዲጠናቀቅ ሁሉም የበኩሉን አስተዋጽኦ ማበርከት ይኖርበታል። ምርጫው ፍጹም ፍትሃዊ፣ ነፃና ተአማኒ ሆኖ እንዲከናወን ማድረግ እንደሚያስፈልግ በመድረኩ ተጠቁሟል። የወጣቶችን የህይወት ክህሎት ለማሳደግ እየሰራ መሆኑን የደባርቅ ዩኒቨርሲቲ አስታወቀ። አምራች ዜጋ ለመፍጠር የወጣቶችን ጤንነትና ንቁ ተሳትፎ ማረጋገጥ ይገባል ተብሏል። ዩኒቨርሲቲው የስነ አእምሮ ጤና አጠባበቅን በሚመለከት ለወጣቶች ስልጠና ሰጥቷል። ደረጀ ደርበው የአእምሮ ጤና ልክ እንደ አካላዊ ጤና ለሰዎች አጠቃላይ ደህንነት ወሳኝ ነው። በተለይም ከስሜት ስነ ልቦና ማህበራዊ ደህንነት ጋር የተገናኘ በመሆኑ ትኩረት እንዲሰጠው የዘርፉ ባለሙያዎች ይመክራሉ። ደባርቅ ዩኒቨርሲቲ የስነ አእምሮ ጤና አጠባበቅን በሚመለከት ለወጣቶች ስልጠና ሰጥቷል። በስልጠናው የተሳተፉ ወጣቶች የስነ አእምሮ ጤና አጠባበቅና የህይወት ክህሎት ግንዛቤ የወጣቶችን የነገ ህይወት ብሩህ ለማድረግ ወሳኝ ሚና አለው ብለዋል። ወጣት እንደመሆናችን መጠን ወደ ሱስ የምንገባበት አማራጭ በጣም ብዙ ነው። ለምሳሌ በስራ አጥነት አማካኝነትም ወደ ሱስ፣ በጓደኛ አማካኝነት ብዙ ነገር አለመመቻቸት አማካኝነት በዛ ወደ ሱስ ይገባሉ። ይህ ስልጠና መሰጠቱ ደግሞ ከዛ ሱስ የገቡትም እንዲወጡ ይረዳል። ያልገቡትም ደግሞ ጎጂ መሆኑን አውቀው እና ተረድተው እንዳይገቡ ይጠቅማል ማለት ነው። ጫት እቅም ነበር፣ ሲጋራ ጭሳለሁ፣ ሰራለሁ፣ ሰርቼ ገንዘብ ማጠራቀም አላቅም። አሁን ግን ከተሰጠኝ ነገር አንጻር ተነስቼ ገንዘቦቼን ይዤ ራሴን ጠብቄ ጤናዬን ጠብቄ ህብረተሰብን ማገዝ እፈልጋለሁ። ከአካባቢው የሚያየውን ከማህበረሰቡ የሚያየውን ከቤተሰቡ የሚያየውን ነው ሊሆን የሚችለው። ማህበረሰቡ ላይም ወጣቱ ላይ እየተሰራ ያለው ስራ ወደ ማህበረሰቡ ወርዶ ቢሰራ የተሻለ የበለጠ ውጤታማ ይሆናል ብዬ አስባለሁ። በዩኒቨርሲቲው የቴክኖሎጂ ሽግግርና ማህበረሰብ አገልግሎቶች ዳይሬክተር ጌታቸው ውለታው ከደባርቅ ከተማ አስተዳደር ጋር በመተባበር የወጣት ማዕከላትን ለማልማት እየተሰራ ነው ብለዋል። ቋሚ የስነ ልቦና ማማከር አገልግሎት መስጫ ማዕከል ለመክፈት ዩኒቨርሲቲው እየሰራ መሆኑንም አስረድተዋል። ቀደም ሲል የተመሰረተ ግን አገልግሎት የማይሰጥ የወጣት ማዕከል አለ። እሱን ለማልማት እንግዲህ እንደ ደባርቅ ዩኒቨርሲቲ ወደ ከተማ ከንቲባ ጽሕፈት ቤት ደብዳቤ ልከናል። በስ እየጠበቅን ነው። በቀጣይ በትብብር ከመንግስት ተቋማት ጋር አብረን በመስራት ጥሩና በስነ ልቦና ጠንካራ የሆነ ከራሱ አልፎ ሀገርን ሊጠቅም የሚችል ጤናማ ወጣት የመፍጠር አላማን ግብ እስከምንመታ ድረስ ወጣቱ ላይ ሰፊ እንሰራለን ብለን እናምናለን። በደባርቅ ዩኒቨርሲቲ የሚድዋይፍሪና የስነ አእምሮ ጤና መምህሩ አገሬ መንግስቴ ዩኒቨርሲቲው ባጠናው ጥናት ባለፈው የ2017 ዓ.ም በደባርቅ ከተማ ብቻ 41 ወጣቶች ራሳቸውን ማጥፋታቸውን ገልጸዋል። ይህ ቁጥር ቀላል የማይባልና ማህበራዊ ቀውስ የሚያስከትል በመሆኑ ስልጠናውን ለመስጠት መነሳሳታቸውን ገልጸዋል። ለምሳሌ አንድ ሰው መስራት ሲችል ሳይሰራ ሲቀር፣ በወጣትነት ጊዜው ፕሮዳክቲቭ መሆን ሳይችል ሲቀር፣ አልባሌ ቦታ ሲውል፣ ምሳሌ ለሱስ ለተለያዩ ሱሶች ሲጋለጥ፣ ለዛን ሱስ ደግሞ ያን ሱስ ለማሳካት ሲባል በተለያየ እንትኖች ሄዱ፣ እነዚህ የአእምሮ ጤና ታወከ ማለት ነው። ስለዚህ ያው ዋናው የስልጠና እንትናችን ዓላማ ምንድነው? ፕሮጀክት ቀርጸን ወጣቱን ማስተማር። ስልጠናው በየደረጃው ለሚገኙ የማህበረሰብ ክፍሎች በተከታታይ እንደሚሰጥም ተገልጿል። በጾም ወቅት ምዕመናን ሃይማኖታዊ ስርዓትን ተከትለው ለሰላምና ለፍቅር መትጋት እንዳለባቸው በማዕከላዊ ጎንደር ዞን በቆላድባ ከተማ የሚገኙ የሃይማኖት አባቶች ተናገሩ። ኃይሉ ማሞ ተጨማሪ አለው።
የያዝነው የካቲት ወር የኦርቶዶክስ ተዋሕዶ ክርስትናና የእስልምና እምነት ተከታዮች ዋነኛ የጾም ወቅታቸውን የሚከውኑበት ወቅት ነው። የኦርቶዶክስ እምነት ተከታዮች የአብይ ጾምን ከጀመሩ አንድ ሳምንት ያስቆጠሩ ሲሆን የእስልምና እምነት ተከታዮች ደግሞ በቀናት ልዩነት ታላቁን የረመዳን ጾም በመጾም ላይ ናቸው። የሁለቱም ሃይማኖት ተከታዮች እንደየእምነታቸው የተገበሩት የሚገኙት የጾም ሂደት ከክፉ ንግግር፣ ከክፉ ሐሳብና መሰል ኃጢአቶች በመራቅ ለፈጣሪ ታዛዥነትን በማሳየት መንፈሳዊ ጸጋን ለማግኘት የሚደረጉ መታቀቦች መሆናቸው ተመሳሳይ እንደሚያደርጋቸው በማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ የቆላ ድባ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን የሐዲስ ኪዳን መምህር መጋቤ ሚስጥር መምህር አይምሮ ሹምዬና በቆላ ድባ ከተማ የአንዋር መስጂድ ኢማም ሼህ አብደላ ሷሊ ተናግረዋል። ለዚህ ዕለት አድርሶናልና እግዚአብሔር ስሙ የተመሰገነ ይሁን። ጌታ ክርስቶስ በገዳመ ቆሮንቶስ 3 ነገሮችን ድል እንዳደረገ ሁሉ እኛም በመጾማችን የስጋን ድክመት የመንፈስን ድክመት ሁሉ ድል አድርገን ከፈጣሪ ጋር የምንገናኝበት ማለት ነውና እንደ ኢትዮጵያውያን ኦርቶዶክስ ተዋሕዶ ሃይማኖት ቤተክርስቲያን የጾም ትልቁ መሰረታዊ ዓላማ ፈቃደ ስጋውን ለፈቃደ ነፍሱ ማስገዛት ነው። አልহামዱሊላህ ወህደሁ ወሰላቱ ወሰላሙ ዐላ መን ላ ነብየ በዕደ። በፊት በነበሩ ሰዎች ላይ ግዴታ እንደሆነ በእናንተም ላይ ጾም ግዴታ ሆነ። ዋናው ምንድነው? ለዓለኩም ተተቁን። ዋናው ዓላማው ጾም እንዲጾም የታዘዘበትን ዓላማ ሲነግረን መጠንቀቅ እንዲገኝላችሁ ነው። ከማንኛውም ነገር መጠንቀቅ እንዲገኝላችሁ ነው። ምነው ሰው በባህሪው ረሃብ የሚባለው ነገር እንትን ሲላት ነፍስ በማንኛውም ነገር ተቀጣ እሱ ብቻ ነው ሊገታት የቻለው ተብሎ ስለተባለ ነው ጾምን አላህ እንዲያዘዝን ማለት ነው። ጾም ከምግብ መከልከል ብቻ ሳይሆን ከክፉ ተግባር ሁሉ መቆጠብ መሆኑን የተናገሩት የሃይማኖት መሪዎቹ ሰዎች እንደየእምነታቸው ሃይማኖታዊ ሕግጋት ጾሙን ተግባራዊ በማድረግ ከስጋዊ ፍላጎቶች ይልቅ ለነፍስ ድህነት መታገልና ጸሎት በማድረግ ሃይማኖታዊ ግዴታቸው መወጣት እንደሚጠበቅባቸው ተናግረዋል። ክርስቶስ በገዳመ ቆሮንቶስ ለምን ጾመ? ለምን መከራ ተቀበለ ሲባል እኛን ለማዳን ስለሆነ የጾመው እኛ ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስን አብነትና ተውፊት አድርገን እንጾማለን፣ እንጸልያለን። ስንጾም ደግሞ ፍቅር በተሞላበት መሰረት ይሆናል ማለት ነው። በትህትና ሆነን ስንጾም የምናገኘው በረከት እጅጉን በጣም ውድ ነገር ይሆናል። በዚህ ወር ውሃና ምግብ መከልከል ብቻ ምንም በቂ አይደለም ብለዋል ነብያችን። ፊ አንየዳ ጧዓመሁ ወሸራበሁ ነው ያሉት። መጠጥና ምግብን በመተው ሰውየው ውጤታማ ሊሆን አይችልም፣ ከማንኛውም ነገር ቁጥብ ሲሆን ነው ብለው ነግረውናል። አንድ ሰው እንኳ እንደው ወደ አንተ የሆነ ነገር ሊያደርስብ ቢፈልግ እኔ ጾመኛ ነኝ ብለህ በለው ነው የሚባለውና ካሉባልታ ድርጊት ራሱን መቆጠብ ካልቻለ አንድ ሰው ጾሙ ትክክለኛ ጾም ሊሆን አይችልም። የሃይማኖት አባቶቹ ጾም ለራስ ብቻ ሳይሆን በአስቸጋሪ ሁኔታ ውስጥ ለሚገኙ ወገኖች ሁሉ ፈጣሪ ምህረት እንዲያደርግ ጸሎት የሚደረግበት መሆኑን አሳውቀውም የእምነቱ ተከታዮች በተለይ ለሰላምና እርቅ እጃቸውን መዘርጋት እንደሚጠበቅባቸው መልእክት አስተላልፈዋል። ሰው ወደ ጾም ሲገባ መጀመሪያውን የሚቀድመው ይቅርታ ነው። መጀመሪያውን የሚቀድመው ስለ ይቅርታ መዘመር፣ ስለ ፍቅር መዘመር፣ ስለ ሰላም መዘመር የግድ አስፈላጊ ስለሆነ ማለት ነው። ስለዚህ ይቅር ካልተባባለ በስተቀር ይቅርታ ከሌለ ጾም አይባልም ማለት ነው። በቤተ ክርስቲያን አስተምሮ ወንጌልም እንደሚለን ሁሉ ምክንያቱም ሰው ወደ እግዚአብሔር የሚጸልየው ጸሎቱ ተሰሚ እንዲሆን ተደማጭ እንዲሆን የጸሎቱን መልስ እንዲያገኝ ከቂም ከበቀል ከጥላቻ ከተንኮል ከክፋት ሁሉ ርቆ ጾሙን ይጾማል ማለት ነው። መን ሰሊመል ሙስሊሙና አን የዲሂ ወሊሳኒህ ነው የሚሉት። ማንኛውንም ማህበረሰብ አላህ የፈጠረውን ሁላ በእጁም ቢሆን በምላሱም ከዛ ነፃ የሆነ ነው ሙስሊም የሚባለውና ሁሉም ቢሆን አሁን እዛ ሀገራችን ላይ ያለው ችግር ከውጭ የመጣ ችግር አይደለም። ትክክለኛ ጾም እንጾም በዚህ እንጠቀማለን ካን ሁላችንም ለማንም ብለን ሳይሆን ለራሳችን ብለን በዚህ ጾም ሁላችንም ለጥሩ ነገር አሳቢ እንሆን ነው ማለት። ሃይማኖታዊ ስርዓቶች ከሚያዙት ባሻገር በጾም ወቅት ከምግብ ተቆጥቦ መቆየት ለሰዎች ጤና ጉልህ ድርሻ እንዳለው የሕክምና ባለሙያዎችም ምክረ ሀሳቦቻቸውን ይሰጣሉ። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎቻችን በተከታተላችሁት መንገድ ተጠናቋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ነበርኩ። ጤና ይስጥልኝ።